አለባቸው በሽታ። የቅዱስ ያዕቆብ ግን እግሩ ያበጠ ነበረ ይለዋል። ይህ ማናንሽ እንደሚባል በሽታ አለ። እግራቸው የሚያብጥባቸው ሰዎች ማናንሽ የሚባል በሽታ አለ። እንደዛ እግሩ ያበጠ ነበረ ይለዋል። እንደውም ምንድን ነው የሚለው ትርጓሜው ላይ እግሩ ይላል እንደ እግረ ገመል ሆኖ ይኖር ነበር። ሐዋርያት ለስብከት ወይም ደግሞ ለስብከተ ወንጌል አይፋጠንም ብለው በኢየሩሳሌም ኤጲስቆጶስነት ሹመውት ሂደዋል ይላል። ለስብከተ ወንጌል እግሩን እንግዲህ እግር በጣም ከተደበለበለ ያን መጎተት ከባድ ስለሚሆን ለስብከተ ወንጌል አይፋጠንም፣ በቅርብ ወዳለ ቦታ ይሁን ብለው በኢየሩሳሌም ኤጲስቆጶስነት ሰጠውት። እነሱ ግን በየሀገሩ ተዘርተዋል፣ ሁለት ሁለት ነው ይላል። ምክንያቱም የአገልግሎት ትልቁ ሀሳብ ወንድምን መረዳት ነው። በሽታ ያለበትን እንደ በሽታው፣ አቅም ያለውን እንደ አቅሙ፣ አቅም የሌለውን ደግሞ በየቅርቡ እንዴት ማገልገል እንዳለበት ማሰማራት። ይሄ አንድ ሰው ስልጣን ስላገኘና ወይም ስልጣን ላይ ስለሆነ ሳይሆን ሁሉን በየስራው ማሰማራት የሰዎች የእውቀት ጥግ ነው። ይሄ ራሱ የእውቀት ጥግ የሚባለው እከሌ እዚህ ቦታ ይሸፍንልናል፣ እከሌ እዚህ ቦታ ይሄዳል፣ እከሌ እዚህ ድረስ ቢሄድ ይችላል፣ እከሌ ደግሞ እዚህ አይሄድም ብሎ ሰዎችን በየስራ መስካቸው ማሰማራት ትልቅ ምንድን ነው ማለት ነው? እውቀት ነው ማለት ነው። እና ምን ይላል? እግሩ እንደ ግመል እግር የተድበለበለ ነበርና ወደ ሩቅ ሀገር ሂዶ ማስተማርና መውጣት መውረድ፣ ተራራውን መውጣት ቁልቁለቱን መውረድ፣ ሜዳውን ሩጦ መሻገር አይችልም ብለው በኢየሩሳሌም ኤጲስቆጶስነት ሹመውት ሂደዋል። ይህ ሐዋርያ ደመና ጠቅሶ ካሰበው ደርሶ ብዙ አስተምሮ አሳምኖ ይውል እንጂ የለ በዚያውም ላይ ከሐዋርያት ሁሉ አንድ ደዌ የሌለበት የለም ብሎ ያመጣዋል። በነገራችን ላይ ሐዋርያት ቅዱስ ጳውሎስን እንመልከተው፣ ቅዱስ ቶማስን የምንመለከት እያንዳንዳቸው ደመና ጠቅሰው ሌላ ሀይጉረ ስብከተ አስተምረው የመምጣት አቅም ነበራቸው። ለዚህ ዋቢ የሚሆነን ቅዱስ ቶማስ ነው። ቶማስ ኢየሩሳሌም ሆኖ ህንደኬ እየሄደ እያስተማረ ይመጣ ነበር። ወፈቀደ ይጠቅም ደመናው ይላል። በደመና ውስጥ የሚገርም ነገር እግዚአብሔር ተሰአሎ እግዚአብሔር በደመና ወበአውሎ ለኢዮብ ይቤሉ እግዚአብሔር ለኢዮብ በደመና ውስጥ አነጋግሮታል። እግዚአብሔር ሙሴን በሰባት ደመና ውስጥ 570 ጊዜ አነጋግሮታል። እግዚአብሔር ኢዮብን በደመና ውስጥ አነጋግሮታል። እግዚአብሔር ቅዱስ ጳውሎስን በደመና ውስጥ በመብረቅ ድምፅ አነጋግሮታል። እግዚአብሔር እነሆ ቅዱስ ቶማስን በደመና ወዲያና ወዲህ እንዲል አድርጎታል። እነ ቅዱስ ጴጥሮስ እነ ያዕቆብንም ያዕቆብ እንደዚሁ ደመና ጠቅሶ ይሄድ ነበረ ይለናል። ለዚያውም ከሐዋርያት ሁሉ አንድ ደዌ የሌለበት የለም ይለናል። ይሄ የታወቀ ነው። ምክንያቱም ጴጥሮስ ኮነ ድውየ ሥጋ ይለዋል። የሥጋ በሽታ ነበረበት። አንዳንድ ጊዜ ይሄ ከአጥንት ላይ ሰብሮ የሚገባ በሽታ፣ ከስጋ ላይ ደግሞ እንደዚሁ የሚገኝ ይባጭ፣ እንዲህ አይነት ነገር በሐዋርያት ሕይወት ላይ ይታይና ይታወቅ ነበረ ማለት ነው። ቅዱስ ጳውሎስ ደግሞ ተውበኒ መልአክ ወይም ሰይጣን ዘይደጉፀኒ ሥጋዬ ወይ ኮርአኒ ርእስየ ይለዋል ይላል ብሎ በኢየሩሳሌም የነበሩ አይሁድ ምሁራነ ኦሪት ነበሩ ይላል ቅዱስ ጳውሎስም አንዳንድ ጊዜ ስጋዬን የሚወጋ የሚፈልጥ በሽታ አለብኝ ብሎ ያወራ ነበር ይላሉ። ለዚህ ነው አንዳንድ ጊዜ ራሴን ፈለጠኝ፣ ሆዴን ቆረጠኝ፣ እጄን ሰነጠቀኝ፣ እግሬ እንደዚህ ሆነ። አሁን ከመግቦች ችግር ርህ የሚባል በሽታ፣ ጨጓራ የሚባል፣ ስኳር የሚባል ወዘተ በእኛም ሕይወት ላይ ብናየው አንድ አይደለም 10-12 በሽታ አለ እና ሐዋርያት እያንዳንዳቸው ይነስም ይብዛም አንዳንድ በሽታ ነበራቸው ይላል። ይህ ማለት ለምሳሌ ቅዱስ ጴጥሮስ ተዘቅዝቆ ተሰቅሏል። የበሽታው መሰባሰቢያ ነው። ጳውሎስ አንገቱን ተቆርጧል። ይህን የሚጨምር አይደለም። ከዚህ በፊት ግን በአገልግሎታቸው በሽታ ነበረባቸው ነው እንጂ ሰማዕትነት ያገኙበትን መንገድና ጉዞ የሚናገር አይደለም ማለት ነው እና በኢየሩሳሌም በነበሩ አንድም በኢየሩሳሌም ከተማ የነበሩ አይሁድ ምሁራነ ኦሪት ነበሩ። ምሁራነ ኦሪትን ጥሩ አድርገው የሚያውቁ ተርጉመው አስተምረው የሚናገሩ ናቸው። በኢየሩሳሌም ውስጥ የነበሩ አይሁድ ማለት ነው እና ምን ይላል?
ምሁራነ ኦሪት ነበሩ። እሱም ምሁረ ኦሪት ነበርና ከሱ በቀር ሌላ የሚያውቅባቸው የለም ብለው የአገሩን ሰርዶ በአገሩ በሬ እንዲሉ ከዕለታት በአንድ ቀን ምስጢረ ሥጋዌን አምልቶ አስፍቶ ሲያስተምር አንድ አይሁዳዊ ሰምቶ በእምሃበ ዕፅ ራሱን መጥቶ ያው እንግዲህ ጎድቶታል። አንዳንድ ጊዜ ሰዎች የወንጌል አስተምሮ በሰዎች በበራ ጊዜ ሰይጣን ደግሞ በሰዎች ላይ ድንጋይ ይወረውራል። ይገርመኛል። መረቡን ይጥላል። ቅዱስ ጳውሎስ ለዚህ እኮ ነው እኮ ሰይጣን የሚውጣውን ፈልጎ ያገሳል፣ በዙሪያችሁ ያገሳልና አዎ ጸልዩ፣ አዎ በጸሎት ትጉ ብሎ ቅዱስ ጳውሎስ ሲናገር እንሰማዋለን ማለት ነው። ለእግዚእነ አለው አይሁድ ወልደ ዮሴፍ ብለውታልና ይህማ እሱስ እንደ አይሁድ ይሰድበዋልን ብሎ በተዘምዶተ ሥጋ እሁሁ አለው። መገናኛ ጉንዱ አልዓዛር ነው። እዚህ ጋር የዘር ሐረግ በማቴዎስ ወንጌል ምዕራፍ 1 ላይ እንደምንመለከተው የዘር ሐረግ ያው ይቆጠራል። በነገራችን ላይ ለፈጣሪ እነሆ የዘር ሐረግ ተቆጥሮለት፣ ዝምድና ተቆጥሮለት፣ ዓመተ ምሕረት ተቆጥሮለት፣ የዕድሜ ተቆጥሮለት፣ በዓላት ተቆጥረውለት እነዚህ እናያለን። ለማን ለፈጣሪ ማለት ነው። ከዚህ የተነሳ እንግዲህ የዘር ሐረግ ስንመለከት እንደዚህ ይለናል። አልዓዛር ማታንንና ቅስራንን ይወልዳል። ቅስራን ኢያቄምን፣ ኢያቄም እመቤታችንን ይወልዳል። ይሄ አንድ ጎን ነው። ማታን ያዕቆብን፣ ያዕቆብ ዮሴፍን፣ ዮሴፍ ያዕቆብን ይወልዳል ይለናል። አሁን የዘር ሐረግ ማቴዎስ ላይ የምናየው ይሄን ነው። አንድም እናቱ በሕፃንነቱ ሙታበት የእመቤታችን ጡት እያጠባች አሳድገዋለችና ሐሊብ ድንግልናዊስ ከአንድ ጌታ በቀር የጠባው የለም ይላል መተርጉመ። ምክንያቱም እሷ አጠባቸው ከተባለ በምግብ አገልግሎት በምግብ አቅርቦት እንጂ እመቤታችን ቅድመ ጸኒስ ድህረ ጸኒስ ቅድመ ወሊድ ድህረ ወሊድ እነሆ ድንግል ናት። የእሷ ሰላም ለአጥባትኪ ለውሃዛ ፍጹም ሐሊበ ድንግልናዊ ሐሊበ ውስተ አፈ አምላክ ቅድመ ይላል። እመቤታችን የድንግልና ጡቶቿን ያጠባችው ለመድኃኔዓለም ብቻ ነው። በዚህ ዓለም ላይ ለምሳሌ አንድ ነገር እንውሰድ። አንዲት እናት እያጠባች ብትሞት እነሆ የእሷን ልጅ ጎረቤቷ ስታጠባ የነበረች ጎረቤት ማጥባት ትችላለች። ለምን? እያጠባች ስለነበረ። ያጠባች ሴት ዙራ ማጥባት ትችላለች። ነገር ግን አንዲት እናት እያጠባች ብትሞት ልጇ በቤት ውስጥ ልጃገረድ ልጅ ብትኖር የእናቷን ልጅ ማጥባት አትችልም። ለምን? ከልጃገረድ ልጅ ላይ ወተት ስለማይገኝ ማለት ነው። አይገኝም። የድንግልና ጡቶቿን ለፈጣሪ ለመድኃኔዓለም ያጠባች ብቸኛዋ ማናት? ድንግል ማርያም ናት። እና ድንግል ማርያም በሁሉም ነገር በቤትን ያዕቆብን፣ ዮሳን፣ ይሁዳን የዮሴፍን ልጆች አሳደገች ሲባል እነሆ ዝም ብሎ በማዘልም በመታቀፍም በማጉረስም በምንም ሁለንተና አሳዳጊ ሆና ስላሳደገቻቸው ከእናት ያልተለየች እናት ሆና ስላሳደገቻቸው ድንግል ማርያም እናታቸው ጌታ ወንድማቸው ተብሎ ይነገርላቸዋል ማለት ነው። ነገር ግን እናታቸው በልጅነታቸው ሞታለች። አረጋዊ ዮሴፍ እያሳደገ የእመቤታችን ጠባቂ ሆነ። እመቤታችንም ደግሞ የመጀመሪያ የሥራ መስኳ ደግሞ ልጆችን ማሳደግ ሞግዚትነት ሆነ ማለት ነው። ከዚህ በኋላ ጌታን ወለደች። የወለደችው ልጅ ደግሞ ከነዚያ ከሕፃናቱ ጋር አብሮ አደገ። ከዚህ የተነሳ የጌታ ወንድሞች ሁለ እግዚእነ ወመድኃኒነ ኢየሱስ ክርስቶስ የኢየሱስ ክርስቶስ ወንድም ያዕቆብ ተባለ ማለት ነው። ይህንን ልናቅ ያስፈልጋል። እናቱ በሕፃንነቱ ሙታበት እመቤታችን ትርጓሜው ጡት እያጠባች አሳድገዋለች ቢል የደረቷን ጡት አይደለም። ምንድን ነው ማለት? መግቦትን በሙሉ የሚበላውን ነገር እያቀረበችለት ፍቅር እያሳየችው እያዘለች እየታቀፈች አሳደገችው ማለት ነው። ይህን ነው የሚነግረን ማለት ነው። ይህንን ትርጓሜውም ራሱ ይናገራል። ሐሊል ድንግልናዊስ ከአንድ ከጌታ በቀር የጠባው የለም ብሎ አለው። አብሮ በማደግ የያዕቆብ ወንድም በመባል ብቻ ነው። ይሁዳም ያዕቆብም ወንድሞቹ ናቸው ተብሎ ተነግሯል። አብሮ በማደግ ብቻ ማለት ነው። እንግዲህ ምዕራፍ 1 ላይ እንመልከተው ተከታታይ ትምህርት ስለሆነ ይሄ መግቢያ ነው። እምያዕቆብ ገብረ እግዚአብሔር ወእግዚእነ ኢየሱስ ክርስቶስ ይለና የያዕቆብ መልእክት ምዕራፍ 1 ማለት ነው። ምዕራፉ አጠቃላይ 5 ምዕራፍ ነው። የመጀመሪያው ምዕራፍ እንግዲህ እምያዕቆብ ገብረ እግዚአብሔር ወእግዚእነ ኢየሱስ ክርስቶስ ብሎ ይጀምራል። ምዕራፍ 1 ማለት ነው። እግዚአብሔር አብን ጌታችን ኢየሱስ ክርስቶስንም ከማገለግል ከእኔ ከያዕቆብ የመጣች ክታብ ወይም መልእክት ብሎ ይጀምራል። እግዚአብሔር አብን
ጌታችን ኢየሱስ ክርስቶስንም ከማገለግል ከኔ ከያዕቆብ የመጣች ክታብ ለአሰርቱ ወክልኤቱ ሕዝብ እነሆ ለአሰርቱ ወክልኤቱ ሕዝበ ዲዮስጶራ ይላል። ሕዝበ ዲዮስጶራ ይላል። ምን ማለት ነው? በዝሮት ላሉ ለ12ቱ ነገድ ወይም ደግሞ እነሆ ለ12ቱ ለተመረጡ ሕዝቦች ወአምጽኡ ማርዮስ እንዲል ካህነ አምላክ ሲል ልበ ዲዮስ እንዲል ጶራ ዝሮት ማለት ነው። ጵርዮን እንዲል አይለፎሙ እንተ ጵልዮን ይላልና ይህን ይናገራል። ስለዚህ ቅዱስ ጳውሎስ እምያዕቆብ ገብረ እግዚአብሔር አብን ጌታችን ኢየሱስ ክርስቶስንም ከማገለግል ከእኔ ከያዕቆብ የመጣች ክታብ ይለናል ይልና ሰላም ለክሙ ቸር አላችሁን ወንድሞቻችን በፍጹም ደስታ ጽኑ፣ አንድም በፍጹም ደስታ ኑሩ። ኩኑ ፍጹሐነ በኩሉ በውስጥ በአፋ ደስ ያላችሁ ሁኑ። በዘዚያሁ ብሎ ይገጥማል። በጌታችን በኢየሱስ ክርስቶስ አምላክነትና መጋቢነት አኗሪነት ደስ ብሏችሁ ኑሩ ይላል። ይቀጥልና እንዘ ተአምሩ ከመመከራሃ ለሃይማኖትክሙ ትዕግሥተ ይገብር ለክሙ አለ። የሃይማኖታችሁ ፈተና ታጋሰያን እንዲያሰኛችሁ አስበ ትዕግሥትን እንዲሰጣችሁ አውቃችሁ ይህን ይናገራል። እንግዲህ ያዕቆብ ሁለ ጊዜ ነው የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንድም ያዕቆብ ከመቤታችን ከቅድስት ድንግል ማርያም መድኃኒታችን ኢየሱስ ክርስቶስ በተወለደ ጊዜ የያዕቆብ ልጆች ከጌታ ጋር አብረው አድገዋልና አብረው ኑረዋልና የጌታ ወንድሞች ይላቸዋል። እነ ይሁዳ እነ ያዕቆብ እመቤታችን 5 ወንድ ልጅ 3